ስለሚመጣ ያን ፋቱን ለማስወገድ ቆይ አንድ ኩላሊት ናታለች ነገርኩ 20 ኪሎ ፋት ያችን ኩላሊትን ሊያሳጣህ እንደሚችል አስበህ ታውቃለህ? አው ለሱ ነው አሁን ያንተን ፕሮግራም ማዳመጥ ከጀመርኩኝ በኋላ የሚመጡን ሪስኮች ስላወቅኩኝ ለዛ ስጋት ሆነብኝ ነው ጎበዝ ለምንድነው 20 ኪሎ ፋት ፍርፋት ነው ያለው ለምንድነው ኩላሊትን ሊጎዳ የሚችለው ሌላው ለምሳሌ ሱካር ደም ግፊት ምናምን ሊመጣብኝ ይችላል በዚህ በፋቱ ምክንያት ያ ደግሞ ኩላሊቴን የቀረውን ኩላሊት ሊያሳጣኝ ይችላል እኔ ደግሞ ልንገርህ ባንተ ቤት ምንም ሱካር የለብህም ምንም ግፊት የለብህም ደም ብሎ ብቻ ቦርጭ አለ እሱ ነው ችግር የሚመስልህ አንተ ሌላውን ኮምፕሊኬት ነገሮች ጋር ለማድረግ እየሞከርክ ነውና ያንን 20 ኪሎ ፋት ኦኬ በአንዴ ቀልጦ እንዳይጎዳ ግድብ አድርጎ ያዘ ሆርሞን አለ ብዬ ስናወራ ኢንሱሊን ሬዚስታንት ናንተ ከፍተኛ ኢንሱሊን ሆርሞን እያመረትክ ነው በሌላ ምሳሌ ልንገር ያ አንተ ጎረቤት ላይ ያለው በጧት ተነስቶ የሚሮጠው ሰውዬ ቀጭኑ ሰውዬ ጡንቻ በጡንቻ የሆነ ሰውዬ እድሜው አንተ ኩያ የሚመስለው ሰውዬ የሚያመርተው ኢንሱሊን ሆርሞን ሁለት ነው እንበል ምክንያቱም ትርፍፋት የለውም ማሱ ምን ሊያደርግ ታዲያ ሆርሞን ከፍተኛ ሆርሞን ያመርታል አያመርት ያ ሆርሞን ከፍተኛ የሚያመርቱት እነማን ናቸው አልኩ ትርፍ ኪሎ ለዛውም 20 ኪሎ ባይንስ አይደን ጨፍና በሆነ ባዲው ስትላቀም ሞራስ 20 ኪሎ እሱ እኮ ነው አንተ ጋር ያለው ያኛው ስንት አለው ብያለሁ ምሳሌ ነገርኩ ሁለት አካባቢ ነው የሚያመርተው ፋስቲንግ ኢንሱሊን ቼክ ብናደርግ ያለ እሱ ሁለት ሶስት ምናምን ኖርማል ነው ያንተ ምናልባትም 40 እኮ ዩኒት እያመረትክ ይሆናል ፋስቲንግ ኢንሱሊን ያንተ 40 እያመረትክ ሊሆን ይችላል ገብቶሃል ይሄንን ደግሞ ያመረትከው የምታመርተው ዛሬ አይደለም ቀኑን በሙሉ ላለፉት ቦርጫም ኮንክበት ጊዜ ጀምሮ 15 ዓመታት ያ ከፍተኛ ኢንሱሊን ሆርሞን ያንን ኩላሊት ከበችን ኩላሊት እየቀጠቀጠልን ነው እየቀጠቀጠልን ነው ቢጨምር ሌላ ነገር ቅድም የነገርኩ ሰውዬ አጭር ሳይሆን ፊት ነው ያለው እድሜው 38 ነው አንተ ስፖርት ይሰራል ጡንቻ በጡንቻ ነው ይያለው ነገ ጠዋት ኳስ ሄዳችሁ ስትታዩ የሱ 85 ነው ያንተም 85 ነውና ሁለታችሁ ስኳር የለባችሁም ብዬ መልሳለሁ ነው ያኪሙ ማለት ነው ያ ሰውዬ ግን እንደነ ከኔ ጋር ኩልማ አትሆንም እኔ ጠንቃቃ ነኝ ስፖርት ሰራለ በጧት ተነስቼ ጂም ቤት ገብቼ መስል በመስል ይሆንኩ ሰውዬ እንዴ ካንተ ኩል ስኳር ኖርማል ይሆናል ይልህና እንዲልሃል ፍርፍር እንደብድብላል ፍርፍር ቅጥቅጥ አድርገን እንብላ ይላል እኮ ፍርፍራችሁን ከበላችሁ በኋላ ሰውየው ነገረኛ ነው ይያለው በላውን ድጋቤ እንስት ይላል ምናልባትም ተወራዳችሁ ሊሆን ይችላል አላቅልህም ኢየሱስ ስኳር ከአንድ ሰዓት በኋላ ምናልባት 95 ነው ከፍ አድርጌ ሊያዝለት ያንተስ 180 ሁለት ሰዓት በኋላ ቼክ እናርግልሃል የሱ ከሁለት ሰዓት በኋላ ተመልሶ 85 ላይ መጥቷል ያንተስ 160 170 ገና መንገድ ላይ ያለው ይተንቀዋለልን ነው ምናልባትም ወደ ኖርማል ለመምጣት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት ሊፈጅ ይችላል ወደ 75 ለመመለስ አሁን ገባህ ያን ሰዓት አንተ ምንስ እየዋኘ ነው ከፍተኛ ስኳር ላይ እየዋኘ ነው ያንተ ኩላሊት ያቺ ያለች አንድ ኩላሊት ለከፍተኛ ምን እየተጋለጠች ነው ግሉኮስ እየተጋለጠች ነው ግሉኮስ የትኛውንም ደም ስር ዳሜጅ ያደርጋል ሄዶን ጭምር ሌሎች ኮምፕሊኬት አላደረገብንና ማን ታማል ምናልባት እንኳን ተጠይቀኛ አሰብከው አሁን ለበላ ያሰብኩት ፕሮቲን ምናምን ከፍተኛ ፕሮቲን ያለው ምግብ ስለሆነ ኩላሊቴ ምናምን እሱ ነው ያሰብከው አው አትብላ ፕሮቲን ስጋ ፕሮቲን ወተት ተዋጽኦ አትብላ ስላለኝ ዶክተር ኦኬ ቆይሽ ለመልስልህ አሁንም ልመልስልህ ይኸውልህ
ከዚህ በኋላ እኮ የምትበላው ሻል ያለ የፕሮቲን መጠን ነው የምትበላው። ኦኬ በእድሜ ልክ በኪሎ ልክ ባለ ሜታቦሊክ ስቴትስ ልክ በቀን የሚያስፈልግ ኦኬ ለክብደት ብለህ አይደለም ሳይጎድል የሚያስፈልግ የፕሮቲን መጠን አለ። እሱን ከአትክልት ጋር ነው የምትበላው። ይሄንን በመመገብህና ኤክሰርሳይስን በመጨመር ያንን 20 ኪሎ አቀለጥክ እንበል ማለት ነው። አቀለጥክ ማለት ልክ ቅድም እንደነገርኩ ጓደኛ ወይ ሰፈር ሰው ጡንቻውን ዴቨሎፕ እንደሚያደርገው ሰውዬ ዜሮ ፋትን ኖርማል አደረክ፣ ኢንሱሊን ሆርሞን ኖርማል ሆነ፣ ስኳር ኖርማል ሆነ። አሁን 20 ኪሎ ትርፋት ያስከው ልጅ ነህ ኩላሊት አደጋ ላይ ያለው ወይስ ከዚያ ሁሉ ተገላገልከው ሰው ነው ኩላሊት አደጋ ላይ ያለው? ፋት ያስኩኝ አሁን ነው እንጂ ከተገላገልኩኝ ነው ሁሉ ቀረ። አንድ የመጨረሻ ጥያቄ ልጨምርልህ። ዓለም ላይ ከነገ በኋላ ቻንስ ተሰጥቶ ኢንተርቪው አድርግ ተባልክ ዲያሊሲስ ላይ ያሉትን ሰዎች አንዳቸውም ዚሊየን ብዙ ፕሮቲን በመብላታቸው ኩላሊታቸው ፌል ያደርጋ አንድ ሰው አታገኝም። ኦልሞስት ሁሉም ግን ልክ እንዳንተ ቦርጫም በመሆናቸው ሮንግ ምግብ ከፍተኛ ካርቦሃይድሬት እንጀራ ቦጥ ማለት ነው ከፋት ጋር ቀላቅለው በመመገባቸው ኤክሰርሳይዝ ባለማድረጋቸው ከስኳር ጋር በተያያዘ ነው የብዙዎቹ የሁሉ መላልኩ የብዙዎቹ ኩላሊታቸው ፌል እንዳደረገ የሚነግሩ። አንተ የምትበላው ቅድም እንዳልኩ ከፍተኛ ፕሮቲን አይደለም ማን እስከዛሬ ሰውነትን እየበደልክ ነው የነበርከው። በቂ ፕሮቲን ስለማትበላ ነው እንደ ጅብስ ስትበላ ይኖርከው። ሶሪ ለቃሌ ሁላችንም እንደዛ ነን። ችግር የለውም። ፕሮቲን በቂ ባለመመገባችን ነው። ፕሮቲን የምትበላው ምግብ መጠን ይወስናል። የሚገርም ነገር ምን እያልኩ መሰለህ? የፕሮቲን መጠኑ ዝቅ ያለ ምግብ ብዙ እንድትበላ የሚያደርግ ሌላውን ነገር ካርቦሃይድሬትና ፋት ብዙ እንድትበላ ያደርጋል። የፕሮቲን መጠኑ ሻል ስናደርግ ብዙ ካርቦሃይድሬትና ፋት አትበላም ይቆልፋል። ያ እኮ ነው አንዱ የፕሮቲን ኪሎ እንዲቀንስ የሚያደርገው በዚያ ነው እንጂ ቦዲ ቢልደሮችን አይተሃል። ከፍተኛ ፕሮቲን ሊመገቡ ቦዲ ቢልደሮች ናቸው። በተለይ ውድድር ያለባቸው ሰዎች አይተህ ከሆነ በውጪዎቹ ሰንጋ የሚያክሉ አላየህም? ኦኬ የነሱ ምስጢር እኮ እጅግ ከፍተኛ ፕሮቲን የሚመገቡት እነሱ ናቸው። ግን ኩላሊት ዳሜጅ ቢያደርግ ቢሆን ኖሮ ኩላሊት ፌለር ባለቁ ነበር። ያላቸው ኩላሊት ፌለር አደረገ። አሁን ይገባን አይደለም? ጎረቤታቸው ግን እነዛ የቦዲ ቢልደር ሰዎች ጎረቤት ሰውዬ ቦርጫም ሰውዬ ቁጭ ባለበት ከፍተኛ ምናምን ሲበላ የነበረው ሰውዬ ግን ምንም ኦልሞስት ፕሮቲን የማይበላ ሰውዬ ግን ዳያሊሲስ ይገባል። ውጣ ከዚህ ሳቤ ውጣ። እሺ ውጣ፣ ህይወትን ታደግ። ሌላ ነገር ልንገርህ። ምናልባት አንተ ስለ ኩላሊት እያሰብክ ቅድም የነገርኩህ ኢንሱሊን ሬዚስታንስ አንተ ቀኑን በሙሉ የምታስበው ስለ ኩላሊት ነው። ስትሮክ ያመጣብሃል፣ ሃርት አታክ ያመጣብሃል። ስለ ኩላሊት እንኳን ለኩላሊት ሳትደርስላት በሌላ ነገር እንኳን ልትቀደም ትችላለህ። ፋይት አድርግ። ይህንን ፋይት ለማድረግ አንድ ኩላሊት ተስማለ ወደኋላ አያስቀርም። ምንም ፈጽሞ ህይወት አደጋ ላይ ነው ያለው። ገብቶሃል? ገብቶሃል። መታገዝ ካለብን እናግዛለን። ፋይት አድርግ። እሺ ዶክተር አመሰግናለሁ። Yes. ተዘጋጁ። ጥያቄ አለ? ዛሬ ፍሪዘር የለም። ጥያቄ መልሳችሁ ነው የምትገቡት። ሚውት አድርጉላችሁም። ሚውት አድርጉ። ጥያቄው የቅድሙ ነው። ሁለት ናቸው። እኩያ ነው እድሜያቸው። 40 ዓመት ነው እድሜያቸው። ለ6 ወር
በግራ እጄ ያለው ጓደኛው አይብ በቅቤ የታሸ ጥግብ ያለ ወይ ቅቤ ያለው አይብ በእንጀራ ነው ብዙ ጊዜ የሚበላው። ይሄኛው ጓደኛው አይቡ ተመሳሳይ ነው፣ ቅቤውም እኩል ነው፣ በብሮኮሊ ነው የሚበላው። ከ3 ወር በኋላ የትኛው ኪሎ ይጨምራል? ለምን? በእንጀራ የሚበላው። የቀደምሽው የትኛው ነሽ? ህይወት ነሽ የቀደምሽው? 12 ማን የቀደመው? ሴቷ እኔ ነኝ ዶክተር። 12 እሺ፣ ሰው በደንብ ገብቶሻል። ሴት እናርጋታ። በቃ ምሳሌውን በእንችል አድርግ። ስንት ዓመትሽ ነው? 28 ዶክተር። ይኸውልሽ አንቺ አሁን ምንድን ነው የምትበይው? አይብ አለ፣ ቅቤ ያለው በእንጀራ ነው የምትበይው። ጓደኛሽ አይብ አላት፣ ቅቤው እኩል ነው፣ አይቡ እኩል ነው። እሷ በእንጀራ ነው በብሮኮሊ ነው የምትቀጠቅጠው። ኦኬ፣ ከሁለታችሁ ማን ወፈረ? አንቺ ወፈረሽ በእንጀራ ስለምትበይ። እንደሱ ነው መልስሽ? በእንጀራ። ጥያቄው ለምን የሚል ነገር አለ። እሱ ነው ጥያቄው። ለምን አንቺ ወፈርሽ? በእንጀራ ብዙ ካርቦሃይድሬት ወደ ውስጥ እያስገባው ስለሆነ እንጀራው ነው የምመገበው። ብዙ ካርቦሃይድሬት ስለምትመገቢ የሷም አይ በቅቤው ፕሮቲን ብቻ ነው። ኦኬ ባይ ዘ ዌይ ብሮኮሊውም ካርቦሃይድሬት እኮ ነው ታውቂያለሽ አይደለ? እሷም ብዙ ብሮኮሊ እየበላች ነው፣ አንቺ ብዙ እንጀራ እየበላሽ ነው፣ አንቺ ወፈርሽ። ጥያቄው ይሄ ነው። ብዙ ካርቦሃይድሬት ያልሽው ነገር ብሮኮሊው ካርቦሃይድሬት ነው፣ እንጀራውም ካርቦሃይድሬት ነው። ለምንድን ነው አንቺ ኪሎ ጨመርሽው? እሷ ሳትጨምር? እኔ እንጃ እንግዲህ ዶክተር ያ ካርቦሃይድሬቱን የታየኝ እኔ አግኝተሻል እኮ ቻንሱ ያንቺ ነው፣ ምንም ጥያቄ የለውም ያስባል። ግን ካንቺ በተሻለ ያብራራልኝ ሰው ግን ይቀድምሻል። አንድ ቻንስ ዶክተር። አቤት ዳውድ። አቤት እሺ፣ እኔ ለመለስ ህይወት ቆይ አንድ ጊዜ አንቺ ትሞክሪያለሽ። ህይወት ጀመሪያ እንጀራው ሞር ካርቦሃይድሬት ስላለው ነው። ጎበዝ፣ ከሷ የተሻለ ነው። ሌላ የምትጨምረው ነገር አለ? ይሄው ነው የምትጨምረው ነገር አለ? ከሷ ይሻላል ያንተ መልስ? ብሮኮሊ ያ ብሮኮሊ ከእንጀራው ያነሰ ካርቦሃይድሬት ስላለው ነው ዶክተር። እሱ መለሰ። ቆይ እሱ ያለው ሁለቱም ካርቦሃይድሬት ቢሆኑም ማለት ነው። ብሮኮሊው ካርቦሃይድሬት ነው፣ እንጀራውም ካርቦሃይድሬት ነው። ይሄኛ ግን ብዙ ስኳር አለው፣ ብዙ ስታርች አለው። ለዛ ነው አለና ቆንጆ ነው ያንቺ መልስ። የሱ ግን ትንሽ ካንቺ የተሻለ ነውና ህይወት አንሚት አድርጊ። እንጀራው ስኳር ስላለው ነው። ከዛ አይደል እንጀራው ከፍ ያለ ስኳር ስላለው ነው መልሷል ዳዊት። ሌላ ተጨምሪ ነገር ሰሞኑን ስናወራ ነበር። አይ በቃ እንጀራ ስኳር ስላለው መሰለኝ ከብሮኮሊው። ትክክል ነው። አንቺም ትክክል ነው። የዳዊት ትክክል ነው። 12 ትክክል ነው የመለስሽው። ሁለታችሁ ሚት አድርጉ። ህይወትና ዳውድ ሚት አድርጉ። ጉድ 12 ቆንጆ ነው። እሺ የመለስሽው እንጀራ ነው። ኦኬ እንጀራው ሁለቱም ካርቦሃይድሬት ቢሆኑም ከስኳር ይልቅ ከብሮኮሊ ይልቅ ከፍተኛ ምን አለው? ካርቦሃይድሬት አለው። ይኸውልሽ እንጆሪ ብሮኮሊ ወይ አትክልቶች ከፍ ያለ ፋይበር አላቸው። ፋይበር እንግዲህ እንደምታውቁት ስኳር ከፍ አያደርግም፣ ትንሽዬ ስኳር ነው ያላቸው። እነ እንጀራስ አነስ ያለ ፋይበር አላቸው፣ ከፍተኛ ምን አላቸው? ስኳር አላቸው። አንድ ይሄ ነው። ብሮኮሊው ከዛም ሆኖ ስኳር የለውም ብዬሻለሁ። ገና ትንሽ በመብላትሽ በልተሽ ፉል ያደርግሻል፣ በቃሽ ይልሻል። እንጀራውስ አጥቂው እንግዲህ ጉርሻሽን አስቢ። አሁን ትናንት የበላሽው ምሳ ላይ ረጊዋለሽ ብለሽ ቶሎ በቃሽ አይልሽም። ልክ ጥጋብ ጋር የደረስሽ ጊዜ መጥገብሽን አንቺ ያየሽው ብዙ በልተሻል።
ብዙ ስኳር በልተሻል። ያ ብዙ ስኳር ወዴት ነው የሚሄደው? ሰውነት የተወሰነችው አይጠቀምና ወደ ፋት ነው የሚቀይረው። ለዚያ ነው አንቺ ኪሎ ጨመርሽው። ሌላውን ደግሞ ልንገርሽ፣ አይብ ነው የበላሽው። አይብ ውስጥ ምን አለ? ፋት አለ። ሰውነት አይብንና ማነው ፋትንና ካርቦሃይድሬትን ኦኬ ጎን ለጎን ሲመጣለት ካርቦሃይድሬት ማስቀመጫ የለውም ብዙ። የካርቦሃይድሬት የማስቀመጫ እቃ እንዲች ናት እንበል፣ ትንሽ ናት። ሰውነት በቃ ሪዘርቭ የለውም። ትንሽ ቦታ ጡንቻ ላይ ያለው ኦኬ ጉበት ላይ ትንሽ ቦታ በግላይኮጂን መልክ ያስቀምጣል፣ ትንሽ ናት። የፋት ግን ችግር የለበትም፣ ትልቅ ማስቀመጫ አለው። ገብቶሻል? ስለዚህ ከፋት ጋር አይጨነቅም። ፋቱን ምን ያደርገዋል? ይሰደዋል፣ ወደዛ ስቶር ያደርጋል። ገባሽ? ስቶር ያደርጋል። ካርቦሃይድሬቷ ግን ማስቀመጫ ስላለው እሷን ነው የሚያጣድፋት። ገባሽ አይደል? አንድ ላይ ሲሆኑ ስቶር ያደርጋል ማለት ነው። ብሮኮሊ ደግሞ ካርቦሃይድሬት ስላለው ኦልሞስት ሰውነት ያቺን ፋት ስቶር አያደርጋትም፣ ይጠቀማታል እንደማለት። ሌላ ልንገርሽ እንግዲህ አብሮ ሲሄዱ ምንድነው ያልኩሽ? ፋቱን ስቶር ያደርጋል አልኩሽ አይደለም? ካርቦሃይድሬት ጋር ቀላቅለን ስንበላ ሰውነት ስቶር ያደረገውን እንዳይወጣ ይከለክላል። አንድ የበላሽውን ስቶር ያደርጋል፣ ሁለት ደግሞ ፋት ኦክሲዴሽን ፋት እንዳይቃጠል ሰውነት ያደርጋል። ቢኮዝ ካርብ አለ እዛ ጋር አብሮት። እኛም ችግራችን ምንድነው? ብዙ ካርቦሃይድሬት ነው የምንበላው። ካርቦሃይድሬቱን የምንበላው ከፋት ጋር ነው። ከፋት ጋር ስንበላ ፋትና ካርቦሃይድሬት ወደ ሰውነት ከመጡ ሰውነት ፋትን ስቶር ያደርጋል ብዬሻለሁ። እሱ አንድ ችግር ነው። ሁለት ደግሞ ካርቦሃይድሬቱን ቶሎ ስለምንበላ ፋት ኦክሲዴሽን ሰውነት ፋትን እንደ ኤነርጂ እንዳይጠቀም እናስገድዳለን ማለት ነው። that's why ለዚህ ሁሉ ሲዛረግን ያለ ነው። አንዱ ምክንያት ይሄ ነው። ሌላኛው ደግሞ ብዙ ጊዜ የምናወራው የፕሮቲን መጠን የምግባችን አነስተኛ ነው። አነስተኛ ፕሮቲን ያለው ምግብ ደግሞ ዳውንስትሪም ብዙ ፋትና ካርቦሃይድሬት እንድንበላ ያስገድደናል ስለማያጠግበን። በዛ ምክንያት ነው። 12 ያንቺ ጊዜ ነው። ራሷን ታስተዋውቃለች። ሰዓት ግን አለን፣ በቂ ጊዜ አለን። ዛሬ በጊዜ የገባሁት እንደዚህ ነውና ራስሽን በማስተዋወቅ ጊዜ ነው። ዶክተር እኔ ድሉን አላገኘም። ሰላም ዶክተር፣ እንዴት ነው? ያው ትቀጥላለህ። ያንተ ቻንስ ነው። በኋላ ጥያቄ ግን ትሞክራለህ። ግን ቅድም በመሞከርከው ጥያቄ ቻንስ ሰጥሃለሁ፣ ብዙ ጊዜ ስለሞከርክ። yes ሰላም ዶክተር፣ እንዴት ነህ? ሀቢብ ባላለው 28 ዓመቴ ነው እና የዛሬ 2 ዓመት አካባቢ ነው እንዲሁ የሽንት ቧንቧ ኢንፌክሽን ምናምን ተብዬ ሽንት ሰጥቼ ነበረ ሆስፒታል። የዛኔ ከሽንቱ ላይ ስኳርሽ 250 ነው አሉ ፋስቲንጎ። እድሜ ስንት ነው? ከዛ 28 ኪሎዬ 50 ነው። 50 እሺ። ሜትር ከ66 አካባቢ ነኝ። ሜትር ከ66 አሁን ኪሎ ስንት ነው? 50። ቦርጭ አለችሽ? ትንሽዬ ምግብ ስበላ የምትወጣ ትንሽ ነው ያለችኝ፣ ብዙ የለኝም። you know it እኮ because አሁን በ25 ዓመትሽ ያልነበረ ሰውነት እዛች ጋር ትንሽዬ የቦርጭ ምልክት አለ። እሱ ነው እያልሽኝ ያለሽ። እና እንደዚህ እንዳልኩሽ ታውቂያለሽ። እንግዲህ ቁመትሽ ስንት ነው? ሜትር ከስንት ነሽ? ከ65 አካባቢ። ሜትር ከ65 ነው ቁመትሽ? ስለዚህ ሜትር ከ65 ከሆንሽ 60 ኪሎ ድረስ እኮ ለአንቺ ኖርማል ነው። የአንቺ ኪሎ ስንት ነው? 50 ነው ያልሽኝ? ረጅም ጊዜ 50 ነው፣ አይቀንስም አይጨምርም፣ 50 ነው። ምንም ውፍረት ሳይኖርሽ ስኳርሽ ምን ሆነ? ኖርማል አይደለም። እንደሱ ነው እየገባኝ ያለው። አሁን መድኃኒት እየወሰድሽ ነው? አይደለም 250 እንዳለችኝ በቃ መድኃኒት መውሰድ አለብሽ ምናምን ብለው አጨናነቁኝ ሐኪሞቹ። ከዛ በቃ እኔ አልወስድም ብዬ ተመለስኩኝና አንድ ሳምንት ጧት 30 ደቂቃ እቤት ስፖርት እንቅስቃሴ ማድረግ ጀመርኩኝ። ስኳር ዳቦ ምናምን ትቼ እንጀራ እየበላሁ ነው፣ ግን እንቅስቃሴ 30 ደቂቃ ጧት ጀመርኩኝ። ማታ ደግሞ ለ40 ደቂቃ ወክ ማድረግ ጀመርኩኝ። ከዛ በአንድ ሳምንቱ ፋስቲንጉ መልሼ ስለካ 120 ሆነ ከ250 120 ሆነ። ከዛ በቃ በመሃል ዝም እየተውኩት እኔም አሁን ከ15 ቀን በፊት ደግሞ ዝም ብዬ ሄጄ ስለካው 196 ሆነ ፋስቲንግ።
ቆመ መሰለኝ። አለው 196 ሆነ ፋስቲንግ የ15 ቀን በፊት የ3 ወሩ ደግሞ ሲለካ 8.4 ሆነ። ከዛም በኋላ 15 ቀን በፊት ነው አንተ ማየት የጀመርኩት። ከዛ ቁርስ ምሳ አራት እያስተካከልኩኝ መብላት ጀመርኩኝ። ጧት 30 ደቂቃ መስራት ጀመርኩኝ። ማታ ወክ ጀመርኩኝ። ፋስቲንጉ ከ196 137 ሆነ። በቃ አሁን እሱ ላይ ነው ያለሁት። ያው ጧቱን እንደቀጠልኩ ነው። ማታም ወክ አረጋለሁ። ምግቤንም ያው እየሞከርኩኝ ነው ለማስተካከል እና አንተ ጋር ለመግባት ዛሬ ድንገት ነው እንጂ በጣም እንትን በጠብቄ ነበር ብዙ ጊዜ። ይሄው አገኘሽኝ እኮ ያንቺ ጊዜ ነው። እና መድኃኒቱን ነው ብዙ ግፊት አደረጉብኝ። አልፈለኩም። ዛሬ ጠዋት የግሪክ እርጎ ብቻ ነው ቁርስ የወሰድኩት ከስፖርት በኋላ። እሺ በቂ ነው ብለሽ ታስቢያለሽ? ኮመንት ላይ ስሚ። ኦኬ ምክንያቱም ግሪክ ዮገርት 20 ግራም ብቻ ነው ያላት። ምግባችንን ስንበላ ሚኒመም በዚያ ሚል ላይ ቁርስ ሊሆን ይችላል ምግብ ብለሽ ቁጭ ባልሽበት ጊዜ ላይ ቢያንስ 30 ግራም ፕሮቲን ብታገኚ ቆንጆ ነውና ትንሽ ያንሳል። ከምን ጋር በላሽ? አይ እርጎዋን ብቻ ነው የተጠቀምኩት። ፍርፍር ለለመደ ሆድ እኮ ባዶነት አልተሰማሽም እንዴ? ባዶነት እኮ ስሜት ይሰማናል መወጠሪያ እንጀራ ስላለለና ብሮኮሊ ለምን አላረግሽም? አትክልት ለምን አላረግሽም? አትክልት ብዙ ጊዜ ቁርስ ላይ የተቀቀለ እንቁላል ከአይብ ጋር ምናምን እያረኩ ነው። ይሄን 15 ቀን ምሳ ሰዓት ላይ ነው ትንሽ በዘርግ የምጠቀመው። እንድንግባባ ነው። ይኸውልሽ ካልጠገብ እንቁላልን በማንኪያ ብትበይ፣ ስጋን በማንኪያ ብትበይ፣ ገባሽ አይደለም? ዶሮ ስጋን በማንኪያ ብትበይ በቂ በልተሽ እንኳን ሰውነት የሚፈልገውን በቂ ፕሮቲን ሰተሽው ሆድሽ እኮ ባዶነት ይሰማሻል ነው እያልኩሽ ያለሁት። ብዙዎቻችን ይሄንን አመጋገብ እንሞክርና ፌል የምናደርገው ሆዳችን የለመደ እንደ እንጀራ ጊዜ ውጥር ስለማይልልን ነውና ውጥር እንዲያደርግልሽ በቂ አትክልት አድርጊ ነው እያልኩሽ ያለሁት። አንድ እሱ ነው መጣ። ሁለት ደግሞ ግሪክ ዮገርት ብቻዋን አንቺ ዛሬንም ግሪክ ዮገርት ብቻ ነው እንደጠጣሁት። ግሪክ ዮገርት ብቻ የጠጣሁት ዛሬ አይገርምሽም? ለመጀመሪያ ጊዜ ያለ እንቁላል አይገርማችሁም ጋይስ? ለመጀመሪያ ጊዜ ያለ እንቁላል ገርሞኛል። ጠዋት ቢዚ ነበርኩና ብዙ ጊዜ ግሪክ ዮገርት ለዛ ጠዋት ስለወጣ አይታይ አንቺ ከኔ ጋር ትቆጣጥ። እኛ እኮ አሁን ፊት ነን እኮ ተገላግለናል። አንቺ ገና ረጅም መንገድ አለብሽና ቢዚ ቾክዬ የሚባል ነገር ላንቺ አይሰራም። ኦኬ እኛውን መንገዱን እናውቀዋለን እኮ። አሁን እኮ አስታወስኝ እንጂ ዛሬ በቂ ቁርስ የበላው መስሎኛል። አሁን እንቀጠቅጠዋለን። ቅጥቅጥ እንዳደረግና እንፖስታለንና ዛሬ እንግዲህ ለመጀመሪያ ጊዜ ያለ እንቁላል ወጣው 20 ግራም ፕሮቲን ብቻ። ኤኒዌይ ተመሳሳይ ነውና እንዳልኩሽ ጨምሪ። ለምሳሌ ግሪክ ዮገርቱን ከእንቁላል ነጩ ፓርት ጋር 2 እንቁላል 3 እንቁላል 4 እንቁላል ነጩን አስኳሉን አውጥተሽ እንደማለት ነው። ገብቶሻል? እሺ እኮ ካንቺ ሰዎች እንዲማሩ የሚፈልገውን አንድ ፖይንት ልንገርሽ። አንድ ፖይንት በጣም ጠቃሚ ስለሆነ ነው። እንግዲህ ብዙ ጊዜ ስናወራ ሰምተሽ ከሆነ የትኛውም ስኳር ያለበት ሰው ትርፍ ፋት አለው። ሰምተሻል? እንደዛ ስናወራ ኦኬ ፋቲ መሆናችሁ ነው ለስኳር በሽታ የሚያጋልጠው ነው። ይሄንን ነው የምናወራ። አንዳንዴ ግን ምን ይሆናል መሰለሽ? ስኪኒ ፋት ቀጫጭን የሆኑ ሲታዩ እንደ በቃ የሆነ ሰውነታቸው ምናምን ስታይ ምትቀኝባቸው እሱ እኮ አይፍርም አትፍርም ምናምን ቦዲ ማስ ኢንዴክስ የሚባለው ክብደታቸውን ለቁመት ብናካፍል 19 ምናምን ሁሉ በጣም ቀጭን ናቸው እነዚህ ሰዎች። እነሱ ስኳራቸው ከፍ ይላል። ለምን ከፍ ይላል? ይሄ ፐርሰናል ፋት ሬሽዮ ብለን ብዙ ጊዜ ያወራነው ነገር ነውና ስለሱ ላስረዳሽ። እሺ ኦኬ እንግዲህ እግዚአብሔር ሲፈጥረን ለሁሉ ነገር የሆነ ነገር አስቀምጦን የፈጠረንና ያንቺ ፋት ማስቀመጫና የጓደኛሽን ፋት ማስቀመጫ ልንገርሽ። ለጓደኛሽ የተሰጣት ፋት ማጠራቀሚያ ይሄን ያክላል። ኦኬ እንደነግባባ ይሄ ውሃ ሲሞላ ይፈሳል።
የስኳር በሽታ የፋት ማጠራቀሚያ ዲፖ ለጓደኛሽ ይሄ ሃይላንድ መሆኑ ነው። ይሄ የውሃ ማጠራቀሚያ መሆኑ ነው። ልክ የሞላ ጊዜ ነው ስኳሯ ከፍም ብለው ምን ማለት ነው? ወፍራ ልክ የወፍረቷ ከዚህ በላይ መሄድ ማይችለው ይሄ 1 ሊትር ያክል 1 ኪሎ ግራም ያክል ከጨመረች በኋላ እንበል። ያንቺ ግን ፈጣሪ የሰጠሽ ፋት ማስቀመጫሽ እቺ ናት። የምሬን እኮ ነው። ቢኮዝ እንደዚህ በምሳሌ ካላሰደዋችሁ ለመያዝ እኮ ትቸገራላችሁ። ስለዚህ ጓደኛሽ ወፍራ ትንሽ በውጫም ከፍ ባለ በኋላ ለስኳራ ሞልቶ የሚፈሰው ይየሻለሁ። ያንቺ ግን ጤንጥዬ ብቻ ቅድም ያልሻት ቦርጭ ጤንጥዬ እንግዲህ አስቢ 50 ኪሎ ግራም ነው ሽኳን ትንሽ ቦርጭ ያለሽ ያንቺ ይሄ ነው ሞልታ ፈሰሰች ወዲያው ይሄው እቺን ሲሞላ አንተ ፈሰ የለም ለዚያ ነው ቀድመሽ ፌል ያደረግሽው። ታይፕ 2 ነሽ ምንም ጥያቄ የለም። ታይፕ 1 ብትሆኚ ኖሮ ይሄ ሁሉ ጊዜ ያለ ኢንሱሊን ባልኖርሽ ነበር በህይወት ቆይም ነበር እውነት ለመናገርና ታይፕ 1 የዛኔ የዛሬ 2 አመት ምንም ምግብ ሳላስተካክል በእንቅስቃሴ ብቻ 120 ገባ። በቤተሰብ እንደው ስኳር ምናምን የለም ብዙ ጊዜ አሁን እንደዚህ የለም ጉድ በጭራሽ ግን እንቅስቃሴ ምንም አልነበረኝም ዶክተር። መብላት ብቻ እንጀራ በቀን 3ም ልበላ እችላለሁ። በቃ ካሲ አይደለም አሁን አንድ በተፈጥሮሽ ቅድም እንዳልኩሽ ኦኬ ማጠራቀሚያ የለሽም ብዬሻለሁ። ከፍተኛ ካርቦሃይድሬት ከፍተኛ ፋት ነው ማናችንም እንበላው እንጀራ በወጥ አንቺ የምትበዩ ሌላ ታምረኛ ልጅ ካልሆንሽ በቀር ገብቶሽ ምግብሽን አትቀይሪምና ያቺ ዲፖ ከላይ ፈጣሪ የሰጠሽ ዲፖ ሞላች። ስኳርሽ ከፍ ያለ ጊዜ ቶሎ መድኃኒት አልንሽ። አንቺ አሁን እንግዲህ የምናወራን ሰምተሽ እቺኑ ትንሽዬ ያለሽን የፋት ማጠራቀሚያ ክሊር ላርጋት እያልሽን ነው። ዜሮ ላርጋት እሱን ነው እያወራን ያለው። እሱን ለማስተካከል እንቁላል ከአስኳል ጋር ይበላል እንዴ ታዲያ? አይበላም። የአስኳል ማስቀመጫ እኮ የለሽም አንቺ ትንሽዬ ጋር ነው ያለው ትንሽዬ ያበሻና አቮካዶ ይበላል እንዴ አንቺ የለሽም። ብዙ ዘይት ይበላል እንዴ የለሽ የቦታ የለሽም። ጮማ ይበላል አይበላም ቦታ የለሽም። እንጀራ ዳቦን ተይ የለሽም ቦታ። ስለዚህ ይሄንን መቀየራችን ይሄ ፊክስ ነው። በጣም ሊቀየር ይችላል በዛ አምናለሁ። ከዛ ውጪ ግን መቀየር ግን ምጪው የሰጠሽን ጸጋ ይዘሽ እሷን መንከባከብ ነው። ብዙ የእንቁላል ነጭ ፓርት ብትበይ ይሄን አይሞላም። እሱ ወዴት ነው የሚሄደው? የእንቁላል ነጭ ፓርት ፒውር ፕሮቲን ነው ወደ ሰውነትሽ ነው የሚሄደው። ያባሽ አይደል? አሁን ሰውነትሽን ጡንቻሽን ምናምን አጥንትሽን ሁሉ ነገርሽን ይሰራል። አሁን በደንብ እየገባሽ ነው። ግሪክ ወገን እቺን አይሞላብሽም። ኖርማል እርጎስ ኖርማል በየሰፈሩ ያለው እርጎ በየመንደሩ ያለው የታሸገው ከግሪክ ወገን ውጪ ከፍተኛ ምን አለው? ፋት አለው። ካርቦሃይድሬት አለው። ላክቶስ የሚባል አለ። ብዙዎቹ ፈርመንት ብሎ ስለማይጨርሱ ወዴት ነው የሚመጣብሽ? እሱ በብዛት ወደዚህ ነው የሚመጣብሽ። ለዚህ ነው ኖርማል እርጎ ሌሎች እርጎ የማይሆኑ። አይብ ላይ ቅድም ሳውራ ነበር። አንድ ባልዲ ቅቤ ጨምሪ። ባንቺ ቤት አይብ እየበላሽ ነው። ገባሽ? ያ ሁሉ ቅቤ ወዴት ነው የሚሄድብሽ? ወደዚህ ነው የሚሄድብሽ። ገባሽ? በደንብ እየገባሽ ነው። ለዚህ ነው የሰማሁ ነው ዶክተር። ካርቦሃይድሬት የምታቆሚው ካርቦሃይድሬቱን በብሮኮሊ የምትቀይሪው ለዚህ ነው። ምግብሽ ውስጥ ፋት ያለበትን ምግብ ጮማውን፣ ቅቤውን፣ ዘይቱን የምታቆሚው ለኮሌስትሮል ምናምን ሳይሆን ዲፖ የለሽም ማስቀመጫ። ለዚያም ነው ቀጭን ሆነሽ የታመምሽው። ይሄ ከገባሽ ከዚህ በኋላ እኔ አላስፈልግሽም። ምክንያቱም ነገ የምትበይውን ታውቂያለሽ። ግሪክ ይገታለሽ፣ እንቁላል ነጭ ያለሽ፣ ምሳ ላይ ቀይ ስጋ ታመጪና በትንሽዬ ዘይት አድርገሽ ከጎመን ጋር ነው የምትበይው። ሌላ ጊዜ አይብ ነው የምትበይው። ሌላ ጊዜ አሳ ለፎከስ አድርግ። ቅድም ያልነገርኩ ምግቦች ላንተ አይሆኑም። ኢቭን አቮካዶ ላንተ አይሆንም አሁን ቢኮዝ ኦልሬዲ ስንት ኪሎ ፋት አለ? 22 ኪሎ ፋት። የአቮካዶ ዘይት በጣም ወርስ ነው። አቮካዶ ሳይሆን የትኛውም ዘይት የማይበዛው ቅድም ባልኩ ምክንያት ነው። እዛው ፋት ላይ ፋት ስለሚጨምርብህ ነው። አንተ መቀነስ እየፈለግ ፋት ይጨምርብሃል። አቮካዶ እንኳን ከአቮካዶ ዘይት ትንሽ የተሻለ ቢሆንም ስቲል አሁን ባለበት 20 ምናምን ኪሎ ላይ አቮይድ ማድረግ ይቻላል ነው። የእንቁላል አስኳልም ለዚህ ነው አታርግ ያልኩ። ጾማ እንዳይሆን ስጋው ያልኩ። ከላይ ከዶሮ ላይ ቆዳውን አንሳ ያልኩ አሁን በነገርኩ ምክንያት ነው። በቃ አመሰግናለሁ ዶክተር። yes thank you በጣም ጥያቄ
እንግዲህ ሌላ ሰው ልጨምር ቦታ ስላለን ለጥያቄ ተዘጋጁ። ለጥያቄ ተዘጋጅታችኋል ብዬ አስባለሁ። 100 ግራም አይብ ነጭ አይብ የኛ ያበሻ አይብ ስንት ግራም ፕሮቲን አለው? አንዳችሁ አንሚት አድርጉ። መቶ ግራም ነጭ አይብ ስንት ግራም ፕሮቲን አለው? ብሌሲንግ 18 ዶክተር ብሌሲንግ ትንሽ ቀርበ ቢሆን ኖሮ እቀበልሃለሁ። ሚውት አድርግ። ሌላ ሰው ዶክተር 30 ግራም ብሌሲንግ አላገኘህም። ሚውት አድርግ። ሌላ ሰው 30 ግራም አለው። ማን ነው ያለኛውን? ዳውድ ይሳለ ዳውድ ያ ዳውድ አይደለም 30 ግራም አይደለም። ሚውት አድርግ። አልቀረብክም። ቀርበ ቢሆን ቻንስ ሰጥ ነበርና ሚውት አድርግ። ሌላ ሰው ጥያቄ እቀይራለሁ። ሚውት አድርጉ ሁላችሁም። አንድ ክብደት መቀነስ ሙከራ ላይ ያለ ሰው እውነት ውሸት ነው? ይቀላል ነው። እሺ አንድ ክብደቱን ለመቀነስ እየታገለ ያለ ቦርጫም ሰው ባዶ አይብ ከምበላ ቅቤ ጥግብ ያለ አይብ በላ ቶሎ ኪሎን ይቀንሳል። እውነት ውሸት? ውሸት ነው ዶክተር። ውሸት ማን ነው ወርሞ የተናገረው? ማለት ብሌሲንግ ውሸት ነው። ውሸት ነው ያልከው? እውነት ነው ያልከው? ውሸት ነው ያልከው? ለምንድን ነው ውሸት ነው ያልከው? እኔም ራሱ ፋታ ነው አለ በረምዝ ጋር ዘጋ ደወረ ቤሲክ ድምፅ አንተ ጋር ይረብሻል። ይሰማል? ይሰማል። ሙት ላድርግ? አያ ይሰማል። ሰው ውሸት ነው ያልከው? እውነት ነው ያልከው? ውሸት ነው ያልከው። ሰውየውን እንግዲህ ሳለው። እሺ ሰውየው ልክ እኔ በፊቱን ቦርጭ ያክል ቦርጭ ተሸክሞ እየዞረ ነው። ኪሎዬን ያስቀንሰኛል ብሎ በሰላም አይብ እየቀጠቀጠ ነው። ነጭ አይብ ደግሞ ስለማይጣፍጥ ቅቤ ሲተርቁ ይመጣለትና በዚያ መልክ ክብደቱን መቀነሳችንም እያልከኝ ነው። ለምን? ኦሬዲ መጀመሪያ ፋቲ ቦርጩ ፋቲ ስለሆነ ፋቲ አኩሙሌት አድርጎ ስላለ እንደገና ቅቤም ደግሞ ፋቲ ስለሆነ ፋቲ ከጨመረበት የባሰ ቦርጫም ይሆናል እንጂ አይቀንስም። yes ሳጨበጭብ ድምጽ ይረብሻል፣ ግን በቃ ጀስት ጎበዝ ስለሆንክ ነው። በጣም አንደርስታንዲንግ ጥሩ ስለሆነ ነው ይሄንን የነገርኩ። ጎበዝ። አንድ ጥያቄ በቃ ያንተ ቻንስ ነው። አንሚዩት አድርግ። ያንተ ጊዜ ነው። ጎበዝ። እሺ አሸንፈሃል። ያንተ ጊዜ ነው። ኦኬ ጊዜ ነው። ጥያቄ አለኝ። ይሰማል ዶክተር? አንተ ግን እየሰማኝ አይደለም። አይሰማም? ከነም በኋላ ባሰይ ቀይር። አሁን ይሰማል ዶክተር? ቦታ ቀይር።
ቦታ አዎ መኪና ውስጥ ሆኜ ነበር ለዛ ነው ጫጫታ ያለው አውራታችንም እንዴት ታውራለህ ታዲያ ወረድኩ አሁን ከመኪና ወረድኩኝ የሆነ ጥግ ካስፋልቱም ራቅ በል እሺ ዶክተር እሺ አሁን የሚሰሙት ከሆነ አሁን ይሰማል ራስን አስተዋውቅ ክብደትህን ቁመትህን እድሜህን ነገር ከምን ጋር እንደሆነ ነገር ትክክለኛ ስሜ ዳንደና ይባላል ቁመቴ ሜትር ከ73 ነው ኪሎዬ ደግሞ ሜትር ከማን ነው 85 ኪሎግራም ነኝ ስንት ኪሎ ነህ 85 ቁመት ስንት ነው ሜትር ከ73 ስንት ኪሎ መሆን ያለብኝ ይመስላል 60 61 62 እንደዛም 60 አንተ 85 ኪሎ ነህ ያንን 85 ኪሎ ወይም ደግሞ 20 ኪሎ ትርፍ አለ እሱ ላይ እያወራን እንሂድ እሺ 20 ኪሎ ትርፍ አለ እድሜ ስንት ነው 38 ይሄንን 20 ኪሎ ያመጣኸው ጂም ቤት ላለፉት 10 ምናምን አመታት ጂም ክብደት እያነሳ ነው ያመጣኸው አይደለም ስለዚህ ያ 20 ኪሎ ምንድነው ጡንቻ ነው ወይስ ፋት ነው ፋት ነው ቦርጭም አለ yes ጎበዝ መርቅልና ሌላ ነገር ከፋት በኋላ እኮ ብዙ ነገር ይመጣል አንተ ጋር ምን መጣ እስካሁን ምንም የለም እግዚአብሔር ይመስገን በሌላ ምንም አልመጣም ምንም የለም ይስቁባል አሁን ኮሜንት ዝም ብለህ ያቸው ይስቁባል ብዙ ነገር አለ ከፍተኛ ፋት ስቶር አድርጎ የሚሄድ ሰው ከፍተኛ ፋት እየበላ ከፍተኛ ካርቦሃይድሬት እየበላ ስኳሩን መቀርበ ስለማይችል ነው እንጀራ ዳቦ እንዲያቆሙ ብዙ ጊዜ ላይ ሳውራ ይሰማው ልክ እንደነሱ አንተ ከየትኛው ነገር ባባሉ ይችላል ማለት ነው እንቁላል ነክ ነገር ከአትክልት ጋር አሳ ነክ ነገር ስጋ ነክ ነገር አይብ ከአትክልት ጋር ነው የምትመገበው ይሄንን ጊዜ ኮነሳር ቁርስም ላይ ምሳም ላይ ራትም ላይ በቀን 3 የግድ መብላት መቻል አለብህ እኩል ሰዓት እኩል መጠን ምግብ እየበላህ ቀጥል እሱ ላይ ሐኪሞች ጋር እየተነጋገርክ ስኳርህን ቀንስ መድኃኒትን ትቀንሳለህ ሐኪሞቹ ያሉት ይስባሉ ኤክሰርሳይዝ ላይ በጣም መበርታት መቻል አለብህ ልክ እንደ ቦዲ ቢልደርስ ራስን በሽተኛ እንደዛ ከዛ ስሜት ውስጥ ወጣ ኦኬ ቦዲ ከዚህ በኋላ ቦዲ ቢልድ ብታደርግ ሜዲ ጋይድ ማለት ነው እኛም ጋይድ እናደርጋለን የሚገርም ነገር ቅንጥ የኢንሱሊን ዶዝ ምንም ትርፋት አይኖርምና አዲ ዘመንህን አንተና ስኳር ባለበት ጓደኛ መካከል ያንተን ምናልባትም ነገሮች ይችላል እሱ ብቻ አይደለም እንበልና ዛሬ 5 አመት 6 አመት ተሳክቶልህ መስል በመስል እንጀራ በመብላት ስኳር ጣሪያ አይነካም ለምን ይመስላል ጣሪያ የማይነካው ትልቅ መስል ጡንቻ አለህና ያ ጡንቻ ወዲያው ሳክ ያደርግና ይጠቀመዋል ሳክ ያደርገዋል ገብቶሃል ድፍን ምስር ብትበላ ባቄላ ብትበላ ሳክ ያደርገዋል ግን አንተ በዛ ልክ ኦኬ ትልቅ ጡንቻ እንግዲህ አስበው ቦዲ ቢልደር አነሰው ዲቨሎፕ ልታደርግ ትችላለህ ወይ ተነሳሽነቱ አለ ወይ ገብቶሃል ወይ እሱ ይቅር ያንን ቦዲ ዲቨሎፕ ማድረጉ ይቅር እንግዲህ እንደየሰው ይለያያል ከፍተኛ ትጋት ይጠይቃል ብርታት ይጠይቃል እሱን ይቅርና እንደማናችንም አቨሬጅ ኢትዮጵያዊ እንቅስቃሴ አርግ ፑሽአፕ አርግ ለጤና የሚሰሩትን ስፖርቶች ያረክ አሁን ቅድም ባልኩ መንገድ ምግብን ስታስተካክል ቀሪ ዘመንህን አሁን የሚያወራው ምግብ አትክልት ነገር አሳ ጋር ጎመን በስጋ ኦኬ እንቁላል እየበላ ምንም ነገር አጣጣ ገብቷል ሌሎቹም ባለመብላት ምንም ነገር ሳይቀርብ በጤና መኖር ትችላለህ ነው ያልኩ ያለው ፍራፍሬ ያምራል ፍራፍሬ ባለመብላት ይቀርብ ነገር የለም ድንች ያምራል ድንች ባለመብላት ይቀርብ ነገር የለም ዳቦ እንጀራ ባለመብላት ምንም ነገር ማይጎል ከሆነ አሁን ጀምርና ብላ ያልኩ ያሉ ምግቦች ቀሪ ዘመንህን ፐርፌክት ጤና ላይ ስለ አይን መጥፋት ሳታስብ
ስለ ዳያሊሲስ ሳታስብ እንድትኖር የሚያደርጉ ከሆነ ምን ልታደርግ ወደኋላ ትሄዳለህ? አትሄድም። ስለዚህ በጣም ቪዲዮ ስለምንጭንም ዛላም ትማራለህ። በግል ደግሞ ማገዝ ካለብንም እናግዝሃለን። ፋይት አድርግ። ይሄ ያንተ ህይወት ነው። ፋይት አድርግ። እሺ ዶክተር አመሰግናለሁ። ደስ ቦታ ልቀቅና ሌላ ሰው እናስገባለን። አሁንም የተለመደ ጥያቄ ይቀጥላል። ዛሬ ፍሪ ዲነር የለም። ምክንያቱም ኦልሞስት ለስንት ዓመት የጮኩትን ነገር ግንዛቤያችሁን እየጠየቅኩ ነው ማስገባችሁ። ዳውድ እያየሁ ነው። 12 እያየሁ ነው። ብሌሲንግ እያየሁ ነው። ብሩክ አይቻለሁ። ኢትዮ አይቻለሁ። ይሄ እውነት ወይንም ውሸት ነው? ቀላል ጥያቄ ነው። በጣም ቀላል። 100 ግራም አቮካዶ ዘይት አለ። 100 ግራም አቮካዶ አለ። ቀላል ጥያቄ ነው። አንደኛው 100 ግራም የተመዘነ የአቮካዶ ዘይት፣ በዚህ ጋር ደግሞ 100 ግራም አቮካዶ ከውስጥ ወጥቶ ማለት ነው። ከውስጥ ይሄ የፍሬ ወጥቶ ንጹህ አቮካዶ አለ። አዘወትረን በየቀኑ ብንመገብ ምን ማለት ነው? 100 ግራም 100 ኤምኤል ማለት ነው። 100 ግራም ፈሳሽ ስለሆነ ብንመገብ ይሄኛው ዘይቱ 100 ግራም ዘይት ነው የሚያፋፋን ወይንስ 100 ግራም አቮካዶ ነው የሚያፋፋን? በየቀኑ እኩል ብንመገብ። አንሚት አድርግ። ይቀደምከው። ጤና ይስጥልኝ። ብሩክ ነኝ። ብሩክ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ቀድመሃል። እንግዲህ አንተ ነህ ቀድመህ አንሚት ያደረግከው። ጥያቄውን በደንብ ሰምተሃል። ካልመለስክ እንግዲህ ሚውት ታደርግና ሌላ ሰው ቻንስ ይሰጠዋል። ድጋሚ የሚሞክር ሰው ጫውታ እናድርግ ብዬ ነው። በቃ አሁን ምንም እኮ ያላወራነው ነገር የለም። ብዙ አውርተናል። ኦልሞስት 150 ቪዲዮ ገና ያልተጫነ ደግሞ ወደ 10 ምናምን 20 ቪዲዮ አለ። አስብ እንግዲህና በደንብ ይገባል ብዬ አስባለሁና አንተ እና ጓደኛህን ምሳሌ ነው። ጓደኛ እናንተ እኩል እድሜ ያላችሁ እኩል የጤና ሁኔታ ያላችሁና ጓደኛ በቀን 100 ኤምኤል ወይም ደግሞ 100 ግራም አቮካዶ ዘይት ይጠቀማል። ምግቡ ላይ፣ ሳላዱ ላይ፣ ምኑ ላይ ያበዛል። አንተ ደግሞ ዘይት ምናምን አትጠቀምም። 100 ግራም አቮካዶ ትበላለህ በየቀኑ። ቆይ 100 ግራም አቮካዶ ምን ያክል ይመስላል? ብዙ እየመሰለ ነው አይደል? 2 እንቁላል እኮ መዝን ማለት ነው። 2 እንቁላል ሚዛን 100 ግራም ነው። ባይዘይ ትልቅ እኮ አይደለም። 2 እንቁላል አቨሬጅ ሳይዝ፣ ትልቅ እንቁላል አይደለም። 2 አቨሬጅ ሳይዝ እንቁላልን ብትመዝን ቼክ ማድረግ ትችላለህ። ኦልሞስት 100 ግራም ነው። እሷ የምታክል አቮካዶ ነው ያኛው የሚበላው። ይሄኛው ደግሞ አቮካዶ ውስጥ የተጨመቀ ዘይት ይጠቀማል። እንጂ ቅድም እንዳልኩ 2 እንቁላል ያክል የሚመዝን የዘይት አቮካዶ ዘይት ይጠቀማል በየቀኑ። ማን ነው የሚፋፋው? ማን ነው ቦርጫ የሚሆነው? ከቦርጭም አልፎ ማን ነው ለስኳር የሚጋለጠው? ለሁሉ ነገር የሚጋለጠው ዘይቱ ነው የሚመስለው። የስ ጎበዝ፣ ዘይቱ ነው። ለምንድን ነው ዘይቱን የሚበላው ሰውዬ የሚወፍረው? ሲምፕል ሎጂክ። ፈርመንት የተደረገ ነገር ስለሆነ ፈርመንት የተደረገ ነገር ስለሆነ የሚጨመርበት ነገር አለ። ዘይት እንዲሆን የሚደረጉበት ነገሮች እነዛ ኬሚካሎች ያው የሌለው አቮካዶ ኮልድ ፕሬስድ ነው። ጀስት ልክ በእጅ እንደተጨመቀ አድርገህ አስብ። ኤክስትራ ቨርጂን ኮልድ ፕሬስድ አቮካዶ ምንም ኬሚካል አይጨመርበትም። የመጀመሪያ ፈርስት ኤክስትራክሽን ነው። በእጅ እንደመጭመቅ አስበው። አሁን አግኝተሃል መልሱን። አሁን ትንሽ እየማብራሪያ ነው የምፈልገው። ባታብራራም ቻንስ እሰጥሃለሁ። ቶሎ ወደ ሰውነቱ ስለሚሰራጭ ነው ዘይቱ። ኦኬ አይደለም፣ ላግዝህ። ይሄኛው 100 ግራም አቮካዶ ነው ዘይቱ። 100 ግራም ፋት ነው፣ ፒውር ፋት ነው ዘይቱ። 100 ግራም አቮካዶ 15 ግራም ፋት ብቻ ነው ያለው። ኮንሰፕት እኮ ነው። በጀስት ገብቷል አይደለ? ኮንሰፕት እንድትይዙ ነው የምፈልገው። ለዚህ ነው አሁን ምግብ ላይ ዘይት አታብዙ ብዬ የምለው። አቮካዶ በመብላት ቬሪ አንላይክሊ ገብቷል። በጣም ጤነኛና ፊት የሆነ ሰው አቮካዶን ምርጫው ቢያደርግ
ተስፋይን ይቋቋማል። 102 አንድ ትልቅዬ አቮካዶ 200 ግራም ነው የሚመዝነው ፍሌሹ ከውስጥ ያለው ስጋ። እሱን እንኳን በየቀኑ በበላ ኦልሞስት ወደ 60 ግራም ፋት ነው እየበላ ያለው። ያኛውን ግን አስቡ ቅድም ያልኩኝ ፒውር ዘይት ነው። ሰውነት ደግሞ ፋትን ምን እንደሚያደርገው ስቶር ነው የሚያደርገው። መጀመሪያ ስቶር አድርጎ በዚያ በኤክሰርሳይዝ ልክ እያወጣ ነው የሚጠቀመውና ቁጭ ባልክበት ብዙ ዘይት መመገብ ምንም ጥያቄ ነው። ፋቲ እያደረገን ነው፣ እያወፈረን ነው። አንዳንዱ ሲቆም ብለህ የኛን የኢትዮጵያውያንን ምግብ አስብ። ኦኬ ዘይት እኮ ነው የምንበላው። ወጣችን እኮ ዘይት ነው። እንጀራውን ያየዋል። እንጀራ ማነው ብድግ አድርጎ እንጀራ ባዶውን የሚበላው? ማናችንም አንበላም። ዋና ምግባችን እንጀራ በከፍተኛ ወጥ እንኳን አለውም በከፍተኛ ዘይት ነው እየበላን ያለነው። በደንብ ገብቶሃል? ራስን አስተዋውቅ። አጥት ጥያቄ። እሺ እኔ ብሩክ እባላለሁ። ወደ 102 ግራም እነዚህ ነው። ስንት ግራም? 100 ግራም 102 ኪሎ። ቁመት ስንት ነው? ሜትር ከ85። ስንት መሆን ያለብህ ይመስላል? ራፍ 80 ምናምን አካባቢ 78 አካባቢ። ስንት ኪሎ ትርፍ አለ ማለት ነው? ኦልሞስት ወደ 24 27 26 102 ነው 24 ያንን 24 ኪሎ ጂም ቤት በጣም ደክመህ ለፍተህ ያመጣኸው ከሆነ ጡንቻ ነው። በቃ እናውራም። በቃ አጨብጭበን እንወጣለን። በተፈጥሮ ተፈጥሮን ተዋት። ቁጭ ባልክበት እንጀራ በወጥ በልተህ እዛ ላይ ማብረዶች ይችላል። ስንት ነው እድሜ? እድሜ 35። እንደው አትመርቅልንም? የታረ ስኳር አትመርቅም? ግፊት ምናምን መርቅልና ኮሌስትሮል ምንም ቼክ ወይ ግፊት አለ። ዛሬ 15 ቀን ነው የጀመርኩት መድኃኒት። ይሄው ግፊት መረክልን። በአንተ ቤት አሁን ግፊቱ በሆነ ተአምር የመጣብህ መስለዋል። ኦኬ ግፊቱ የመጣው ለረጅም ጊዜ ኦልሞስት 20 ምናምን ኪሎ የደረሰ ፋት በማስቀመጥ ነው። አልገባም እንዴ? ስናወራ ነበር ሰሞኑን። ኦኬ ግፊትን እርሳው። አሁን ያችን 22 ኪሎ ፋት ማቅለጥ ስትጀምር በአጭር ጊዜ ግፊት ኖርማል ይሆናል። እናንተ ጋርም ደውዬ ነበር እዛ ቢሮ። ችግር የለውም እናወራለን። እሱ መብራት ጠፍቷል እኔ ያለሁበትና ዛሬ ምን በል? ዛሬ የበግ ስጋ ነው የበላሁት። የበግ ስጋ ጥብስ ጮማ የለውም? ጮማ የለውም። በምን በላ? በዳቦ ቀጥቅጠው። ይሄ ማለት ምን እንደሆነ ታውቃለህ? ያንተ ድምጽ አይደለም። ይሄ ማለት እድሜ ልክህን መድኃኒት እያቆምክ እየወሰድክ መቀጠል መርጣል ማለት ነው። ለምን መጣ ታዲያ እኔ ጋር? ገብቶሃል? ይሄ እንድትረዳ ነው። የሰውነትን እኮ ቋንቋ ሰውነት እንዴት ነው የሚሰራ ብሎ እኮ ነገር ነው እያስረዳው ያለው። በአንተና ሌላ ነገር ጨምርልህ። በአንተና አንተ የግፊት መድኃኒት እየወሰድክ ነው። ልክ እንዳንተው በ35 ዓመቱ የስኳር መድኃኒት የተጀመረለት ባለፈው ሳምንት ምንም ልዩነት የላችሁም። ያኛውም ፋት አለው፣ ትርፍ ፋት ሆዱ ላይ፣ አንተም ትርፍ ፋት አለ። ያኛውም ቁጭ ባለበት ሮንግ ምግብ ቀጥቅጦ ነው። ቅድም እንዳልከው የበግን ጥብስ በዳቦ ሲቀጠቅጥ ኖሮ ነው። አንተም ግፊት ያመጣብህ ያው አመጋገብ ነው። በታችሁ ቁጭ ባላችሁበት እንጀራ በወጥ ለረጅም ጊዜ በመብላታችሁ ነው። ኦቨር ፋቲ በመሆናችሁ ነው። ኦቨር ፋቲ እሱ ነው በሽታው። እሱ ላይ ምልክቱ በምን ታየ? በስኳር ታየ። አንተ ላይስ በግፊት ታየ።
ሌላኛው ጓደኛችሁ ላይ በኮሌስትሮል ችግር ምናልባት ብቅ ይልበታል። ሌላኛው ጓደኛችሁ ላይ ፋቲ ሊቨር፣ ሌላኛው ጓደኛችሁ ላይ ምናልባት ዩሪክ አሲድ ምናምን እየገባህ ነው። እሱ ከገባህ ቀላል ነው። ለዚያ ነው እሱ ላይ ፎከስ ማድረገው። እየገባህ ነው። ሰዎች ይማራሉ ካንተና እድሜ ገና ወጣት ነው። እንደው አመጋገብ ላይ ምንድነው ስታዘውትር ይኖርከው? ካንተ አፍ እንስማ። ምጠጣስ ነገር ትጠጣ ነበር ወይ? መጠጡን ጁስ፣ ለስላሳውን፣ ቢራ፣ ድራፍቱን ትሞካከር ነበር ወይ? እኔ እንደማንኛውም ኢትዮጵያ ያው እንጀራ በወጥ ነው ስበላ የኖርኩት። ሁሉም ነገሮች አልኮል ምናምን ቢራ ነገሮችን እጠጣለሁ። ቢራ ነገርም ያው እየጠጣው ነበር። አንድም ቀን ቢራ መጠጣትን ከግፊት ጋር እኮ አላያያዝከውም። በእንተ ቤት አሁን ግፊት ምናምን ጨው ምናምን በቃ ጨው ምናምን እሷን ያሰብከው ንገረኝ። አናስበው ቢራ መጠጣት ግፊት ያመጣብኛል ብለህ ፈጽሞ አታስብም። ገባ? አትርሳ። ቀለል ለማድረግ እየሞከርክ ነው። ያቺ 22 ኪሎ እዚህ ጋር የተቀመጠችው ከምን መጣች መሰለህ? ከእንጀራ፣ ከዘይቱ፣ ከቅቤው፣ ከጮማው፣ ከቢራው፣ ከድራፍቱ፣ ከለስላሳው ሲደመር አለመንቀሳቀስ ነው። ያቺ 22 ኪሎ ፋት ወደ መጨረሻው እየመጣን ነውና አላማ ቀሪ ዘመንህን ያቺን የግፊት መድኃኒት እየዋጥክ ስትሮክ የሚመታ እኮ የሚያሳዝነው ነገር እየዋጥክ ነው ሃርት አታክ የሚመታ። ያን መንገድ መብረት ሳይሆን የሚያሳዝነው በግፊት መድኃኒት እየዋጥክ ይሄንኑ አመጋገብ እየበላው ልቀጥል ካልክ ስኳር ይመረቅልሃል በአጭር ጊዜ ውስጥ። ያውቃሉ። ይኸው አዎ ይሉሃል ኮመንት ላይ ስኳር ይጨመርልሃል። ፋቲ ሊቨር እርግጠኛ ነኝ በደንብ አልታየህም እንጂ ጉበት ላይ አሁንም ፋት ይኖራል። ያለ እድሜ እያረጀ እየገረጀፍክ ነው። ኦኬ እንደው ቆጥራ አጨርስም ከዚህ በኋላ የሚመጣውን የበሽታ ሜኑ እየገባ ነው በደንብ ኮምፕሊኬት እንዳታደርግ። ስለዚህ ቀሪ ዘመንህን አሁን ወዳልኩ ሮንግ መንገድ ሄደ እድሜህን ማሳጠር መቼም ትመርጣለህ ብዬ ስለማላስብ ከዚች ደቂቃ በኋላ እንዴት አድርጌ ኪሎ ልቀንስ አይደለም። ኪሎ ልቀንስማ ብዙ ሮንግ መንገዶች እኮ አሉ። ምግብ ብታቆም ከነገ ጀምሮ ለ3 ቀን ፋስት አደርጋለሁ ምናምን ፋስቲንግ ሲባል ሰምተሃል። እንደዛ ብታደርግ አዎ ትቀንሳለህ ሳይሆን ታልቃለህ። ወይም ከዚህ በኋላ ጀምሮ ትንሽ እንጀራ ልብላ ምናምን ብለህ ብትልም ምንም ጥያቄ የለም ኪሎ ትቀንሳለህ፣ ታልቃለህ፣ ትጎዳለህ ነው እያልኩ ያለሁት። እኔ ያልኩ ግን አንተ ሳትጎዳ እቺን 22 ኪሎ ስለማቅለጥ ነው የማወራው። በደንብ ትረዳ። ከዛሬ ጀምሮ ምግብህን ቀይር። የበግ ስጋ ከሆነ ፈጽሞ ስታበስል ዘይት እንዳይበዛ፣ ማባያውን ቀይር። ብሮኮሊ፣ ካሊፍላወር፣ ጎመን፣ ጥቅል ጎመን የትኛውም አትክልት አድርግ። ከዚህ በኋላ በቂ ጥብስ ከበላ በኋላ በቂ አትክልት ከበቂ በላይ አትክልት አድርገህ ፈል ጥቅብ ብለህ ብላ ከጎኑ። ሲምፕል። አንድ ቀን በጥብስ በስጋው ቦታ አሳ አድርግ። አንድ ቀን ከፈለክ ዶሮ ስጋ አድርግ። ከላይ ቆዳውን አንስተህ እንቁላል አስኳል አውጥተህ አይብ አድርገህ ግሪክ ዮገርት አድርገህ እየቀያየርክ ጠግበህ እየበላ በቀን 2 ጊዜ ከጎን አትክልት ካደረክ ይሄኛው ቅድም ያልኩ ፋት መቅለጥ ይጀምራል። ፋቱ ቀልጦ 22 ኪሎ ፋት ቀላል አይምሰልህ። ቀልጦ ሳያልቅ ትንሽ ቀን ብቻ ሳምንት እንኳን ሳይሞላ የሚገርም ነገር ግፊቱ ወደ ኖርማል ይመጣል። ግፊቴ ወደ ኖርማል መጣ ብለህ ግን መዘናጋት የለብህም። ያንን